የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንድነው ያደረሰው ኪሳራ? የእያንዳንዱ የትግራይ እናት ትመዝነዋለች። የደረሰባቸው ነገር ያውቁታል እነሱ። አሁንም ቆም ብሎ ማየት የሚያስፈልገው እንደዚህ አይነት በጣም የተጋነነ ግምገማ የሚያስከትለው አደጋ ነው። ራሴ ከመሪዎች ከወታደራዊ አመራሮች ሰፋፊ ውይይት አደረግን። አንዳንዶች ግጭቱን ማስቀጠል ስላልተቻለ ነው የሚል አይነት ነገርም ይናገራሉ። የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ኢትዮጵያ ውስጥ የማይቻለው በ5 ዓመት በ10 ዓመት እድገት ማምጣት ነው። ያልተለማመደው ነገር እሱ ነው። ለምሳሌ ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት በ2 ሳምንት በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አለ ኦሬዲ። አይ ልዩ ኃይል አይበቃም ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በአንድ በ2 ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። ግጭቱን ማስቀጠል ይቻላል። ትርፉ ግን መግደል፣ መሞት፣ ዶላር ተኮስ ከሁለቱም ወገን ዶላር እየተኮስን በአንድ በኩል ደግሞ ረሃብ አለ እያል ሰው እየጨረስን ድል ልናመጣ አንችልም። እንግዲህ ውሳኔ ምን ጥቅም ጉዳት አለው የሚለው ጠላትም ወዳጅም ቀስ ብሎ ጊዜ ወስዶ ማሰብ አለበት። እኛ ግን ሳንወስን ለወራት ተወያይተናል። ውሳኔው እስካሁን ባለን ግምገማ ትክክል ነው። ለዶሮዋ ህመም በሬ አናርድም አናበላሽም ብለው ወስነናል። ውጤቱን በጋራ እናያለን። እናንተም እንድትገነዘቡ የምፈልገው ባለፉት ጊዜዎች በጣም ብዙ ስራዎች ተሰርተዋል። እዛ አካባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑን እንግዲህ 2 ቀን ዓለም አቀፍ ሚዲያው እያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመለክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሂደን መዘገብ የተቸገረው ሚዲያ ከየት መጥቶ ነው አሁን እንደዚህ ድግስ ያሞቀው ብለን ማሰብ ይጠይቃል። ዋና ጉዳይ ግን እኛ በተቀደረልን ቦይ አንሄድም። መንግስት መቀየር አለበት፣ አሁን ያለው መንግስት አይመችም የሚል ሙከራ የሚያደርጉ ሀገራት እንዳሉ እናውቃለን። ለነዚህ ሀገራት ያለን መልእክት ኢትዮጵያ እስከ ጸናች እስከ ቆመች ድረስ እዚህ ያሉ ግለሰቦች ስልጣን ላይ መቆም ሰከንደሪ ጉዳይ ነው። ተላላኪ እና የኢትዮጵያ ጥቅም የሚሸጥ መንግስት ከመሆን ደግሞ አንዴ ሳይሆን 100 ጊዜ ሬጅም ቼንጅ ቢደረግ ይቻላል። ጥቅም ስለሌለው ግን አያዋጣም። የኢትዮጵያ ሕዝብ በሪፈረንደም አሳይቷል ምን እንደሚፈልግ። ከኛ ጋር ተከባብሮ አብሮ መኖር ጥሩ ነው። ከዛ ውጭ ያለው ነገር ብዙ ጠቃሚ አይደለም። ነገር ግን ኢትዮጵያውያን የሚቀደድልን ቦዮች አሉ። ቆም ብለን ማየት ያስፈልገናል። ይሄም ኃይል ከፍተኛ የሆነ የግምገማ ችግር አለበት። እንዳልኩት ከእድሜም ጋር ይያያዝ ይችላል። ግምገማ ችግር አለ። ጥቂቶቹን ላንሳ። 1 የኢትዮጵያ ሕዝብ ይሄንን ጫና ይሄንን መታፈን እየጠላ ሲመጣ ጫናውን በማላላት ይቅርታ በመጠየቅ መቆየት ሲቻል በየከተማው ሰው በመግደል ወጣት በመግደል ለማፈን ተሞከረ። የኢትዮጵያ ሕዝብ አልቆመም፣ ቀየረ፣ ቼንጅ አመጣ። አንድ ግምገማ ስህተት ነው። ሁለተኛው ስህተት ከዛ በኋላ ከለውጥ በኋላ ይቅርታ ተጠይቆ ሕዝቡ ይቅርም ብሎን ነበር።
ይሄ ኃይል ዝም ብሎ ብልጽግና ውስጥ ቢቀመጥ ኖሮ ቢያንስ የያዘውን ይዞ መቆየት ይችል ነበር። ቢያንስ ስልጣንም የሰረቀውንም ምናምንም ይዞ መቆየት ይችል ነበር። ከብልጽግና የወጣበት የግምገማ ስህተት ከፍተኛ የሆነ ኪሳራ አድርሷል። መልሶ ማየት አይከብድም፣ ቀድሞ መገምገም የሚከብደው እንጂ መልሶ ማየት ችግር የለውም ብዬ ነው። በስልጣን በሀብት በፎርማል ኢንፎርማል የሀብት ክምችት መንግስት የመሆንን ነገር ዝቅ ያደረገ ግምገማ። ሶስተኛው እሱም ሆኖ ትግራይ ከተካሄደ በኋላ ዝም ብሎ በቃ መረበሽ ሳያስፈልግ የክልል መንግስቱ መቀመጥም ይቻል ነበር። እኛ ቢያንስ አንዋጋም ነበር፣ ፍላጎት አልነበረም ለመዋጋት። እዛ ጋር ግምገማ ስህተት ነው። ትኩ ከቀማው ሚሳኤል ከቀማው ምናምን እንደፈለኩ አደርጋለሁ። ምንድነው ያደረሰው ኪሳራ? የእያንዳንዱ የትግራይ እናት ትመዝነዋለች። የደረሰባቸውን ነገር ያውቁታል እነሱ። አሁንም ቆም ብሎ ማየት የሚያስፈልገው እንደዚህ አይነት በጣም የተጋነነ ግምገማ የሚያስከትለው አደጋ ነው። ልክ የእስራኤል ሕዝብ የሚያልፍበትን መከራ ሁሉ አልፎ ከግብጽ በወጣበት ጊዜ እስከ ቀይ ባህር የተከተለውን የፈርዖንን መንግስት የሚያስታውስ ነው። አርፎ ካይሮ መቀመጥ ሲገባው ቀይ ባህር ድረስ ተከትሎ እንተዋጣው ማለት ነው። የእስራኤል ህዝቦች ሲያቋርጡ የፈርዖን መንግስት እዛው ቢቀመጥ ኖሮ ችግር አልነበረው። ተከትሎም የሄዱ ነው ጣጣ የመጣው። አሁንም ቆም ብሎ ማየት ጠቃሚ ነው ብዬ አስባለሁ። ኢትዮጵያን ማሸነፍ አይቻልም። ቆም ብሎ ማየት ለሁሉም ኃይሎች ይጠቅማል ብዬ አስባለሁ። በዚሁ አግባብ ይሄን ነው የተከበረው ምክር ቤት በብዙ ድጋፍ በብዙ ችግር ውስጥ መንግስት በሙሉ ቁመና እንዲሰራ ያደረገ ምክር ቤት ነው። ይሄን ለመገንዘብ ይቸግራል ብዬ አላስብም። የወሰነው ውሳኔ ለኢትዮጵያ ህዝብ ይጠቅማል፣ ለኢትዮጵያ ብልጽግና ጉዞ ይጠቅማል፣ በራሳችን እቅድና ፍላጎትና መንገድ ለመጓዝ ይጠቅማል። ዝም ብሎ መከተል ጥሩ አይደለም። ፈረስ ዝም ብሎ ጋሪን የሚያስከትለው ጋሪ ማሰብ ስለማይችል ብቻ ሳይሆን ፈረስ ራሱ ግራ ቀኝ ማየት እንዳይችል ተሸፍኖ ነው አይኑ። እኛ ዝም ብለን እንከተል ብለን ያየነው በእርግጠኝነት የተሻለ ውጤት ያመጣል። ለኛ ቢያንስ ልንሰራ የምናስባቸውን ስራዎች ለመስራት ያግዘናል ብለን እናስባለን። በተረፈ ግን ኢትዮጵያ እዚህ ውስጥ ተዳክማለች፣ ኢትዮጵያ እንዲሆናለች የሚል ፍላጎቶች ብዙ አይጠቅሙም። የኢትዮጵያ ጉዳት የሁሉም ጉዳት ስለሚሆን አይጠቅምም። የኢትዮጵያ እድገት ሌላውንም ይጠቅማል እና ሌሎችም ኃይሎች ቆም ብለው እንዲያስቡ ነው ምክሬ። ከዚሁ ጋር ተያይዞ መከላከያን በሚመለከት በጀቱ ቢሰፋ ቢበዛ የሚለው ሐሳብ የምናወጣው ወጪ ከጂዲፒ አንጻር ሲታይ አነስተኛ ነው። ብዙ ሀገራት በቅርብ ርቀት ያሉ ሀገራት ከጂዲፒያቸው ከኛ የተሻለ ሀብት ይመድባሉ። ጥቂት የማይባሉ ሀገራት ደግሞ ለመከላከያ ሳይሆን የሀገር በጀት የያዝነውን ያክል በጀት ለመከላከያ ይመድባሉ። ዋናዎቹን አይደለም፣ በቅርብ ርቀት ያሉ ሀገራት ለኢትዮጵያ የተመደበው በጀት ያክል ይመድቡ አሉ። እና በቂ ብር ነው የመደብነው ብዬ ልላችሁ አልችልም ማለት ነው። ነገር ግን ለሎ ኢንፎርስመንት ኤጀንሲስ ድሮ ከነበረው ሪሶርስ በጣም ከፍ ያለ ተመድቦላቸዋል። ከፍ ያለ ሀብት ተመድቦላቸዋል። የኔ ተስፋ በኢትዮጵያና በመከላከያ ኃይል ላይ የኢትዮጵያ መከላከያ ሰራዊት ኤፍ22 የታጠቀ የኢንፎርሜሽን ዋርፌር ከምድር ብቻ ሳይሆን ከሰማይ ማወቅ የሚችል በራዳር በጂፒኤስ የሚዋጋ አየር ባየር ከአየር ወደ ምድር የሚዋጋ ወይም ሱ35 የታጠቀ ወይ ደግሞ ራፋኤል የታጠቀ የዘመኑን ቴክኖሎጂ የያዘ ሚሳኤሎች የታጠቀ ኒውክሌር ቦምብ ያለው ማንም ቢመጣ የሚመልስ ብዬ ልመጻደቅ አልችልም።
ውስንነት አለበት። ነገር ግን በእርግጠኝነት መናገር የምችለው ነገር አለ። የኢትዮጵያ ወታደር ያለው ልብ ማንም የለውም። ይሄን ስላየሁት በደንብ እናገራለሁ። በቀን 25 30 35 40 ኪሎ ሜትር በእግሩ እየተጓዘ በእግሩ ታውቃላችሁ መቼም የኢትዮጵያ መከላከያ ሰራዊት አይከፈለውም። ጀግና ነው። ተራራን ይወጣል ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። ይሄ የማይታበል በተግባር የታየ ወደፊትም የሚታይ በታሪካችን የታየ ነገር ነው። አዲስ ነገር አይደለም እና በትጥቅ አይደለም ውጊያ። በትጥቅ ቢሆንማ በ3 ሳምንት እኮ ጁንታውን መበተን እኮ አይቻልም። እነሱም እንደሚሉት ትጥቁ እነሱ ጋር ነበር እና መከላከያ ብዙ ሀብት የለውም፣ ብዙ ልብ አለው፣ ብዙ ህልም አለው፣ አገሩን ይወዳል። እሱን የሚያጠናክርበት ስራዎች የተሰሩ ነው። ደግሞ ህዝቡም እናንተን ጨምሮ መከላከያ ማለት ሀገር ማለት እንደሆነ ገብቶት በሞራል የሚደግፈው ህዝብ አላያችሁም እንደ ሰሞኑን እኮ እንቅስቃሴ ሲያደርግ በሄደበት ሁሉ በየመንገዱ የሚቀልበው ህዝብ ነው ያለው። የህዝቡ ፍቅርና ሞራል ይጠብቀዋል። አሁንም በሞራል አሁንም በሰው ኃይል፣ በትጥቅ፣ በስንቅ፣ በአመለካከት ልናጠናክረው ይገባል። ጥያቄ የለውም። ይሄ ማጠናከር አለብን። በርካታ ወጣቶች ኢትዮጵያን መታደግ የሚቻለው ጠንካራ ሰራዊት ስንገነባ መሆን አውቀው አዋጅ ሳይጠብቁ በከፍተኛ ቁጥር መቀላቀል አለባቸው። የኛ መከላከያ ደግነቱ ስራ ከሌለው ማረስም ስለሚችል ማረምም ስለሚችል ኪሳራ አይደለም። ይሄ ሁሉ እንደተጠበቀ ሆኖ አሁን የበጀት ነው በጀት የምንፈልገውን ስራ ያሰራናል የሚል ተስፋ አለ። ከዛ በላይ ዲማንድ የሚያደርግ ከሆነ ደግሞ መልሰን ለእናንተ ለማቅረብ የሚያስችል እድል አለ። እኛ መንገድ የምንሰራው ኢትዮጵያ ካለች ነው። ሌላ ግንባታ የምንገነባው ኢትዮጵያ ካለች ነው። ኢትዮጵያ ከሌለች ቅድሚያ የሚሰጠው ለዚህ ጉዳይ ሊሆን ይችላል። አሁን ባለው ሁኔታ ግን ሰላም እና ልማት ማስቀደም ስላስፈለገ በዚህ አግባብ ቀርቧል። ከእናንተ ጋር የምስማማው በቂ ገንዘብ አይደለም፣ ግን ደግሞ ቀላል ገንዘብ አይደለም። ገንዘቡና ልቡ ሲደመሩ ኢትዮጵያን በደንብ መከላከል ይችላሉ የሚል እምነት ነው በእኛ በኩል ያለው። ዲፕሎማሲን በሚመለከት ተቋሙን ማደስ፣ ተቋሙን በከፍተኛ ሪፎርም መቀየር ያስፈልጋል። የተከበረው ምክር ቤት እንዲገነዘብ የምፈልገው ነገር ቅድም የተነገረው ቁጥር 60 ምናምን የሚጠጋ ኤምባሲና ቆንስላ ጽሕፈት ቤት ኢትዮጵያውን ባለ ያስፈልጋታል ወይ ብለው ጠየቅ አስፈላጊ ነው። አሁን እኛ ያስፈልገን እንደዚህ አይነት ነገር እኛ ዶላር በየቦታው ከምንበትል ለጊዜውም ቢሆን ለ6 ወር ለዓመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ 30ው መዘጋት አለበት። ቢያንስ ተዘግቶ አምባሳደሩ እዚህ ሆኖ ምክንያቱም አምባሳደሮች ለምሳሌ እኔ በኬንያ ያለኝ አምባሳደር እዛ ያለው ውጭ ጉዳይ ወይ መሪ የሚያገኘው በአመት በሁለት ዓመት አንዴ ሊሆን ይችላል። አሁን እዚህ መጥቶ የኬንያን ጉዳይ እዛም ቢሆን ጋዜጣን የሚያነበው እዚህም ቢሆን ጋዜጣን የሚያነበው እዚህ ሆኖ ፎሎ ካደረገ በኋላ ቀጠሮ ሲያዝለት ሊሄድ ይችላል። ብዙ ሀገራት ኮሮናን አያይዘው ቀንሰዋል። እኛ አሁን ባለብን ሁኔታ ያን የሚያክል ኤምባሲ በየቦታው መጠፍጠፍ አስፈላጊ አይደለም። ውጭ ጉዳይ ይቀይረዋል ብዬ አስባለሁ። በሚቀጥለው መስከረም የሚመሰረተው መንግስት አሁን ያለውን የኤምባሲ ቁጥር ብንፈልግም ይቀበላል ብዬ አላስብም፣ አላስፈላጊ ስለሆነ ይሄን ማስተካከል ይኖርብናል። እዛ ውስጥ የሚታረሙ በጣም በርካታ ጉዳዮች ስላሉ። ነገር ግን ከማን ጋር ነው የምታወዳድሩት? ዲፕሎማሲው ኢትዮጵያና ማን እያላችሁ ብዙ ነው እኮ ኃይሉ።
ብዙ ገንዘብ ነው የሚፈሰው። በኖርማል ሁኔታ የሚታይ አይደለም አሁን ያለው ጉዳይ። ያን ትንሽ ማስተዋል ያስፈልጋል። በርካታ ወጣቶች ሰልጥነው ወደ ውጭ ጉዳይ ተቀላቅለዋል። ገና ቢሆንም በሂደት ተቋሙ ይጠናከራል የሚል ግምት አለ። ከኤምባሲዎች ያልተናነሰ በጣም የሚያስገርሙ ኢትዮጵያውያን አሉ በአውሮፓና በአሜሪካ አንድ ብር ሳይከፈላቸው ከአምባሳደር ልቀው ተሽለው የሚተጉ የሚሰሩ። እኔ ውጭ ጉዳይም በሆን የማደርገው ምንድን ነው በሆን ነው ያልኩት። እኔ ውጭ ጉዳይም በሆን ሎስ አንጀለስ ላይ ቆንስላ አያስፈልገኝም። ሎስ አንጀለስ ላይ አገሩን የሚወድ ሳይከፈለው የሚተጋ ዜጋ አለ። እሱን ዲያስፖራ አስተባብር ተብሎ ሌላውን ሰብሰብ ማድረግ ያስፈልጋል። አውሮፓ ላይ ሀገር የሚያውቁ ቋንቋ የሚያውቁ ምናምን የሚያውቁ በጣም ብዙ ኢትዮጵያውያን አሉ። እነሱን አሳይን እያደረጉ ሌላውን ሰብሰብ ማድረግ ያስፈልጋል። ውጭ ጉዳይ ያደርገዋል። በውጭ ያላችሁ ኢትዮጵያውያንም መዘጋጀት አለባችሁ። ከዚህ በላይ ኢትዮጵያ መሸከም አትችልም። የግል የሥራ ጉዳይ መሆን የለበትም። አብዛኛው ይቀየራል የሚል እምነት ነው ያለኝ። ዓለም ላይ አሁን ባለው ተለዋዋጭ ባህሪ እና ጂኦፖለቲክስ የኛ ዲፕሎማቲክ እይታም ትንሽ መፈተሽ ይፈልጋል። እግረ መንገድ እንደው ለማንሳት ብዙ ሰዎች አርቲክል ያነቡና ከዛ መጥቶ መንግስት ያማክራሉ። እንዲህ እየተባለ ነው እያሉ ማለት ነው። አርቲክል የሚጻፈው ዝም ተብሎ አይደለም። አርቲክል እንዲዘጋጅ፣ እንዲጻፍ፣ እንዲታተም ስራ ተሰርቶ ሰዎች የሚፈልጉትን ሐሳብ ገበያ ላይ አቅርበው እኛ ምንም ሳናስተላስል እሱን ገዝተን እሱን የመንግስት ፖሊሲ አድርገን በዛ ወጥመድ ውስጥ መግባት ነው። ከምናነበው ከምንሰማው ከምናየው ባሻገር ከኛ ሁኔታ አንጻር መፈተሽ የሚያስፈልግ ማሰላሰል የሚያስፈልጉ ጉዳዮች አሉ። ዝም ብሎ ዲፕሎማሲ የሚባል ነገር ብቻውን አይሰራም። ማስተር ያስፈልጋል። ያነበብነው ሁሉ ትክክል አይደለም፣ የምንሰማው ሁሉ ትክክል አይደለም። እኛ በምናቀው ነገር ላይ የዋሽን ሚዲያ በማናቀው ነገር ልናምነው አንችልም። ዓለም ላይ የምታዩት ሚዲያ እንደሚቀጥፍ በምናቀው ነገር አይተነዋል። ስለዚህ በማናቀው ብዙ ነገር ደግሞ ያው የባሰ ነው ማለት ነው። እና ኢትዮጵያውያን ደህንነት ብርቃችን አይመስለኝም፣ ኖረንበታል። ነፃነት ብርቃችን አይመስለኝም። እቤት አባቶቻችን ነፃ ሆነን ኖረናል። ዲፕሎማሲን ብርቃችን አይመስለንም። ዩኤንንም ኤዩም የፈጠርን ሀገሮች ነን። ለኛ ብርቅ ብልጽግና ነው። ለኛ ብርቅ ልማት ነው። በምናቀው ጉዳይ ላይ ጊዜ ከሚያባክኑብን ሰዎች በማናቀው ጉዳይ ላይ ቢያግዙን ጥሩ ነው። ለምሳሌ እዳ አላግባብ ተጭኖብናል፣ በሚረባ በማይረባ እንከፍላለን፣ ግን አስተካክሉልን ስንል ለመመለስ የሚፈልገው ሀገር በጣም ጥቂት ነው። እውነተኛ ወዳጅ ከሆነ ልማት ላይ ማገዝ፣ ኢንቨስትመንት ላይ ማገዝ ይቻላል። ያ ካልሆነ በምናቀው ነገር ላይ ግን ብዙ ለውጥ የለውም። በነገራችን ላይ ደህንነት የምንኮራበት እናወድሰው ጉዳይ ባይሆንም እኔ እና ታገሰን ጨምሮ ተመልሶ መደብ ላይ ለመተኛት ችግር ያለብን አይመስለኝም። በዚህ ሰው ሊያስፈራራን አይችልም። አብዛኛው አይኖርንበትን መደብ የሆነ ዓመታት መተን ስለረሳ ነው ትመለሳለህ ሰው ቢያስፈራራን አንቀበለውም፣ አንፈልገውም። መቀየር እንፈልጋለን። በክብር በነፃነት ከመጣ ግን ብዙ ከባድ አይደለም። እና ሀገራት ላይ ያለው ጨዋታና ቁማር ቀስ ብሎ ማየት ይፈልጋል። እኛም ደግሞ ለማን ሞር ተአማኒ መሆን እንደምንፈልግ ማን ሞር በእኛ ስራ መታመን መደሰት እንዳለበት እንደምናስብ ቆም ብሎ ማየት ይፈልጋል። እኛም ጋር ችግሮች ስላሉ የኢትዮጵያ ሕዝብ 1000 ሆኖ ከሚጮህብን የሆነ አካባቢ አንድ ሰው ሲናገር እንደነግጣለን። እና ፎከሱ እዚህ መሆን አለበት። የኢትዮጵያ ልማት፣ የኢትዮጵያ ነፃነት፣ የኢትዮጵያ ሰላም፣ የኢትዮጵያ አንድነት ፕራይመሪሊ የሚረጋገጠው በኢትዮጵያውያን ብቻ ነው። ሌላው አጃቢ ነው። ስለዚህ ፎከሱ ወደዚህ ቢሆን ዲፕሎማሲው፣ መከላከያው፣ ሰላሙ ይረጋገጣል። ነገር ግን ሰላም
ምንም ቢከፈልላት ወርዝ ታደርጋለች። በመታገስ ፈጥነን ባለመወሰን ሸብረክ በማለት የአንድ ቀን ሰላም ካገኘን ፕሮጀክቶች እንጨርሳለን። ለሰላም የሚከፈል ዋጋን ለጦርነት ከሚከፈል ዋጋ ጋር አንድ አድርጎ ማየት ጥሩ አይደለም። አብዝተን ሰላምን የምንሻ አብዝተን ለሰላም የምንሰራ መሆን አለብን። ልማት ሊረጋገጥ የሚችለው ሰላም ካለ ብቻ። ከለማንሳ ሁሉ ይመጣል። ዋናው መልማት ነው። ጤናን በሚመለከት የእናቶችና ህፃናት ሞት ለመቀነስ ሰፋፊ ስራዎች ተጀምረዋል። ጤና ጣቢያ ያስፋፋን ነው። ጤና ኬላ ግንባታዎች ተደርገዋል። ሙያተኞች እንዳይበተኑ መኖሪያ ቤት እየገነባን ነው። በነባር ጤና ጣቢያዎች፣ ጤና ኬላዎች ሶላር ኢነርጂ፣ ንጹህ ውሃ እያስፋፋን ነው። እንደተባለው እናቶች እንዳይቸገሩ ከ2000 በላይ ለእናቶች ለወይ ጊዜ ማቆያ ቦታዎች ተሰርተዋል። ሆስፒታል ግንባታዎችም እየተካሄዱ ነው። አምቡላንሶችም በሺህ የሚቆጠሩ ከክልል ጋር በመሆን አስፋፍተናል። በጀትም እንዳያችሁት ኦልሞስት ደብል ነው፣ ግን መጠናከር አለበት። በተለይ የግል ሴክተር በስፋት ሊሰራበት የሚገባው አንዱ ኤሪያ ጤና ነው። የግል ሴክተር በስፋት ማስገባት ይኖርብናል። መከላከል ላይ በማይተላለፉ በሽታዎች ላይ የተነሳው ሐሳብ ሁሉ ትክክል ነው። በእርግጥ ዩኒቨርሲቲዎቻችን ያላቸው ትላልቅ ሆስፒታል በካንሰር በኩላሊት እና በልብ ሕክምና ላይ ስፔሻሊ ያደረጉ ዲፓርትመንቶች እየከፈቱ ነው። ኢንቨስት እያደረግን ነው። በጊዜ ብዛት ውጤታማ እንሆናለን ብዬ አስባለሁ። መታገዝ ያለባቸው የግል ሴክተሮችም አሉ። በልብ ሕክምና ኢትዮጵያዊ የሆኑ አንድ ሐኪም ከዚህ ቀደም በእስር ላይ ነበሩ፣ ከለውጥ በኋላ ተፈቱ። በጣም አነስተኛ በሚባል ቦታ የብዙ ሰዎችን ችግር እየፈቱ ይገኛሉ። እንደነዚህ አይነት ሰዎች መታገዝ አለባቸው። ብዙ ብር ባይኖራቸውም ቅድም እንዳነሳሁት በብዙ ልብና መሻት እያገለገሉ ስለሆነ ብዙ ኢትዮጵያውያን አሉ ሊሰሩ የሚችሉ። እነሱም ማገዝ ያስፈልጋል። ችግራችን ስለሚቀርፍ ከሰለጠነው ዓለምም የሚመጣ አቅም ካለ መጠቀም ጥሩ ነው። አልኮል፣ ትንባሆ እንዲቀንሱ ማድረግ፣ ሐሺሽ እንዲቀንስ ማድረግ፣ ጭፈራ ቤት እንዲቀንስ ማድረግ፣ ማስ ስፖርት እንዲበራከት ማድረግ ያስፈልጋል። እነዚህ አጋጉል ባህሪዎች ትውልድን የሚያበላሹትን ቀነስ እያደረጉ ሞር ስፖርት ላይ፣ ችግኝ መትከል ላይ፣ ወክ ማድረግ ላይ ማስፋት። አዲስ አበባ ውስጥ የምታዩት አብዛኛው ወክ ወይ ማስፋፋት ስራ ከዚህ ጋር ይያያዛል። ታክሲ እየቀነሰ ሰው በእግሩ እንዲሄድ። በእግር መሄድ ጤና ነው። በእግር መሄድ በጣም ብዙ ችግሮች ይፈታል። ገንዘብ ብቻ አይደለም። ነገር ግን በቂ ወክ ወይ የለም። እሱን እያሰፋን ጤናችን ማሳደግበት መንገድ መፍጠር ያስፈልጋል። ሆስፒታሎችን እናሰፋለን። በጀቱ አሁንም ቢያድግም በቂ አይደለም። የግሉ ሴክተር እየገባ የሚያሻሽለው ቢሆን ጥሩ ነው። በጎዳና ላይ ያሉ ዜጎችን በሚመለከት ያላችሁት ሁሉ ትክክል ነው። ግን አሁንም ኢትዮጵያውያን ከተደመር ቀላል ነገር ነው። 100,000 ኢትዮጵያዊ ከወሰነ ጎዳና ላይ አንድም ሰው አይኖርም። አንድ ሰው ለመውሰድ ከወሰነ ማለት ነው። 100,000 ዲያስፖራ ከወሰነ ጎዳና ላይ ሕፃን እንዳይኖር ማድረግ ይቻላል። አንድ ሰው አሳድጋለሁ ካለ። ነገር ግን ጎዳና ላይ ያለው ችግር ኢኮኖሚ ብቻ አይደለም። አንደኛው ኢኮኖሚ ነው፣ ድህነት ነው። ሁለተኛው ወላጅ አልባ መሆን ነው። ሶስተኛም ልጆች ባልባሌ ሱስ መያዝና በቤተሰብም በሚያግዙ ሰዎችም ስር መቀመጥ አለመፈለግ ነው። የሚያግዝ እያለም ካምፕ እያለም የማይፈልጉ ልጆች አሉ። አዳዲስ ሱሶች ከመለማመድ ጋር ተያይዘው ያም ሆኖ ከግል ሴክተር ጋር በመሆን ካምፖች የገነባናቸው አሉ። ባለፉት ዓመት ተኩል አሁንም በቅርቡ ከውጭ ሀገር ሰዎች ጋር እንዲሁ ለመገንባት ስምምነት አድርገናል። እንገነባለን፣ ለመያዝ እንሞክራለን። ባስወጣን ቁጥር የሚፈስ ከሆነ ዋጋ የለውም። ያለው እንዳይወጣ የወጣው ደግሞ እንዲመለስ እያደረግን በጊዜ ብዛት ችግሩ ይፈታል የሚል ተስፋ አለኝ። አሁን ግን እንዳላችሁት ትንሽ እየተባባሰ መጥቷል። ይሄ ደግሞ ጎዳና ላይ አዳዲስ ባህሪ አዳዲስ ዘረፋም ስለሚያስከትል አስቦ መስራት ያስፈልጋል። በመጨረሻ ምርጫን በሚመለከት
በርካታ ሀሳብ አንስታችኋል። ያው ምርጫችን ለሁሉም ኢትዮጵያን ለሚወዱ ኢትዮጵያውያን ያስደመመ ምርጫ ነበር። እኛም ተምረንበታል፣ ዓለምም ተምሮበታል። የኢትዮጵያ ሕዝብም ምርጥ አስተማሪ መሆኑን በተግባር አሳይቷል። ቅድም እናንተን ለማመስገን የፈለኩት በኔም ውስጥ ያለው ደስታ በእናንተም ውስጥ ያለው ደስታ ተመርጫለሁ አልተመረጥኩም የሚል ሳይሆን ኢትዮጵያ አሸንፋለች የሚል ስለሆነ ነው። አብዛኛው የፓርላማ አባል በዚህ ምርጫ ያልተወዳደረ ቢሆንም በብዙዎቻችሁ ላይ ያየሁት በምርጫው ያላችሁ እይታ ምልከታ የሚያሳየው ግን የኢትዮጵያ አሸናፊነት የብዙዎቻችን ፍላጎት መሆኑን ያመለክታል። ይሄ እጅግ ደስ የሚል ነገር ነው። ምርጫ ቦርድ ያደረገው ሙከራ መደነቅ አለበት፣ ማጠናከር ቢገባንም ፍርድ ቤት ያደረገው ሙከራ መጠናከር አለበት። ፍርድ ቤት ላይ በጣም ሰፊ ስራ ያስፈልጋል። አሁንም አንዱ የሌብነት ችግር ያለው እዛ አካባቢ ነው። አልጠራም፣ አልተስተካከለም ተቋሙ። ብዙ ስራ እና ማሻሻያዎች ያስፈልጋል ወደፊት። ነገር ግን እሱም ቢሆን ሙከራው መደነቅ አለበት። ሚዲያዎች ያደረጉት ነገር መደነቅ አለበት። ተፎካካሪ ፓርቲዎች ያደረጉት ነገር መደነቅ አለበት። ተፎካካሪ ፓርቲዎች በተቻለ መጠን የተሻለ ምርጫ እንዲደረግ ጥረት አድርገዋል። እንግዲህ ማሸነፍና መሸነፍ እንኳን ለኛ ለኢትዮጵያውያን ዲሞክራሲ ከኛ ወዲያ የሚሉትም ሲቸገሩ አይተናል። መሸነፍ የሚዋጥ ነገር አይደለም፣ ይከብዳል። ያ የሚያመጣው አዳዲስ ባህሪዎች በሆደ ሰፊነት ማየት ይፈልጋል። በነበረው ሂደት ግን 40 ምናምን ፓርቲዎች አስደናቂ ነገር አድርገዋል። ሰላማዊ እንዲሆን ዲሞክራሲያዊ እንዲሆን የበኩላቸውን ጥረት አድርገዋል። ይሄ መደነቅ አለበት። እኔ የሚያስፈራኝ እና ይሄ ምክር ቤት በተለይ የማትወዳደሩ ሰዎች በጣም እድለኛ ናችሁ ብዬ እንዳስብ የሚያስፈራኝ የህዝቡ ነገር ነው። እስከ 6 ሰዓት 7 ሰዓት ከሌሊቱ የመረጠን ህዝብ ምን አድርገን ነው የምናገለግለው? ምን ብናረግ ነው ደህንነት የሚቀንሰው? ምን ብናደርግ ነው ከደሳሳ ጎጆ የምናወጣው? ይሄ ህዝብ ምንም ሳይደረግለት እኛ እንኳን የምንመረጥ ሰዎች የማናደርገውን 7-9 ሰዓት ቆሞ ለይት አልገባም ብሎ መርጦን ነገ በሙስና የምንሰርቀው ከሆነ ሞት ይሻላል። አደገኛው ነገር ይሄ ነው። የወጣችሁ በጣም እድለኞች ናችሁ። በእናንተ ጊዜ የነበረው ምርጫ እንደዚህ አልነበረም፣ ታውቃላችሁ። አሁን የሚመጣው ፓርላማ እናንተ ከነበራችሁ ጥረትና ትጋት 5-10 እጥፍ ማደግ አለበት። በእርግጥ ይሄ ፓርላማ ባለፉት 3 ዓመታት ያለፈበት መከራ ብዙ ነው። ይሄ ፓርላማ እንደ ኖርማል ፓርላማ የሚታይ አይደለም። ትልቅ ኃላፊነት የተሰማው ለብዙ ፖለቲከኞች አስተማሪ የሆነ ነገር ያየንበት ፓርላማ ነው። ይሄንን ፓርላማ ስትወጣ የምትከፍለው ታክስ ላይ መጨቃጨቅ፣ ቤት ላይ መጨቃጨቅ ተገቢ አይደለም። በነፃ ያገለገለ ነው። ክብር ይገባዋል። ተከብሮ መሄድ አለበት። ክብር የሚገባው ስብስብ ስለሆነ ብቻ ደግሞ አይደለም፣ ልምድ አለው። ቢያንስ ሌብነት ልምምዱ የቀነሰ ነው። ይሄንን እያንዳንዱ ቀበሌ፣ ወረዳ፣ ዞን፣ ክልል መጠቀም አለበት ለራሱ ሲል። ይሄ ፓርላማ እንደዚህ የሚመሰገን ከሆነ አሁን ይመጣው ደግሞ ሸክሙ በጣም ብዙ ነው። እኛ ሀገር ፓርላማ ደሞዝ አይከፈለውም። እኛ ሀገር ፓርላማ ጥቅማ ጥቅም የለውም። እዚህ ኬንያ፣ ኡጋንዳ ብንሄድ ፓርላማ የተለየ ነገር በነፃ ነው፣ በአገር ፍቅር ስሜት የሚሰራው። ነገር ግን ዘንድሮ የተመረጠን ሰዎች ከዛ በላይ ኃላፊነት ተሰምቶን ካልሄድን የህዝቡ ሁኔታ በጣም አሳሳቢ ነው። ቢያንስ ባንሰርቀው፣ ቢያንስ ሰዓት ባንቆጥር፣ ቢያንስ እሱ መደብ ላይ የተኛ በሚያፈስ ቤት ውስጥ እየሆነ እኛ ከዛ ያለፈ ነገር ባንፈልግ እና ብናስተባብረው የኢትዮጵያ ህዝብ መምረጥ ብቻ ሳይሆን መስራትም ይችላል። ይሄው በችግኝ እኮ እያየን ካመነ ይሰራል። ቀርበን
ተባብረን ሰርተን ኢትዮጵያን የሚያሻግር ነገር ማድረግ ይኖርብናል። እዚህ ያለው ምክር ቤት ባለው ልምድ ረጅም ጊዜ ያገለገላችሁ ሰዎች አላችሁ። በየደረጃው ያለውን መስተዳድር በማገዝ ብልጽግና እንዲረጋገጥ የሰለጠነ ፖለቲካ ኢትዮጵያ ውስጥ እንዲደረግ ሰዎች በነፃ መናገር ብቻ ሳይሆን ኃላፊነት የሚሰማቸው ማድረግ ከናንተም ከኛም ይጠበቃል ብዬ አስባለሁ። በእኛ በኩል ምርጫውን ካሸነፍን ምርጫ ቦርድ አሸንፋችኋል ካለ ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም። እኛ የምንፈልገው ከየፓርቲው ያሉ ሻል ያሉ ሰዎች አንድ ሚውለት ካቢኔ ውስጥ አንድ ሚውለት በየኤጀንሲው በየክልሉ በየምናምኑ እየገባ ሀገሩን የሚያግዝ ፖለቲካ ሲመጣ የሚጨቃጨቅ ልማት ሲመጣ አብሮ የሚሰራ ነው እንጂ የምንፈልገው ተቋሚ የሆነ ሁሉ ከወደቀ ወድቀሃል 5 ዓመት ጠብቅ አንልም። በእርግጥ ይሄ ምርጫ በጣም ተሸውደው በወዳጆቻቸው የግምገማ ስህተት ምክንያት ተሳስተው ያጡ ሰዎች 5 ዓመት መጠበቅ ሊገደሉ ይችላሉ። ከዛ ውጭ ግምገማ ሳያሳስተው ጸንቶ ቆሞ በውድድር ውስጥ ያለፈ ግን በየደረጃው በአስፈጻሚ ውስጥ በተለያየ አካላት ተሳትፎ ጠንካራ መንግስት ሀገር የሚያሻግር መንግስት ማድረግ አለብን። ይሄን የምናደርገው ኢትዮጵያ ታሸንፍ ኢትዮጵያ አሸንፋለች ካል ብልጽግና አሸንፏል ከሚለው ጋር በጣም ይራራቃል። ኢትዮጵያ የምታሸንፈው ልጆቿ ሁሉ በጋራ ሲቆሙላት ስለሆነ በእኛ በኩል የምንፈልገው በየትኛውም ደረጃ ቢሆን አገሩን በነጻነት ማገልገል የሚፈልግ ሰው ከኛ ጋር ሆኖ እንዲያገለግል እንፈልጋለን። እኛ ፍላጎታችን የኢትዮጵያ ቀጣይነት የኢትዮጵያ ሰላምና ብልጽግና ብቻ ነው። ይሄን የሚያስቡ ሰዎች ሁሉ አብረውን ቢሰሩ ለኢትዮጵያ ይጠቅማል ብለን እናስባለን። በዚህ ውስጥ የሚጎዳ ፓርቲ የለም። 5 ዓመት ደግሞ ሲደርስ እንጨቃጨቃለን፣ ችግር የለውም። ያኔ ደግሞ እንደገና ምርጫ ይካሄዳል። የኢትዮጵያ ሕዝብም አሁን ባደረገው ሪፈረንደም ያደረገው ባይዘወይ የኢትዮጵያ ሕዝብ ከተመዘገበው የመረጠው በፐርሰንቴጅ ቢታወዳድሩት በዓለም ላይ አደኩ የሚል ሀገርም አሜሪካን ጨምሮ ሊመርጥ ከሚችል ዜጋ የመረጠው ቁጥር የኢትዮጵያ በጣም ብዙ እጥፍ ይበልጣል፣ ይሻላል። መርጧል፣ ወጥቶ ነግሮናል። ለኛም ለሌላውም መፈለገው ሰላም ነው፣ መንግስት ጠንካራ መንግስት ነው፣ ዝም ብላችሁ ሚላላክ ነገር አታምጡብኝ ብሏል። አሁን ይሄን ለማፍረስ ደግሞ አዳዲስ ቋንቋዎች ይፈጠራሉ። አንሰማም። የኢትዮጵያ ህዝብ ሪፈረንደም እናከብራለን። የኢትዮጵያ ሪፈረንደም ግን ሜሴጁ አንድ ፓርቲ ይለፍ ሳይሆን ኢትዮጵያ ታሸንፍ እንደሆነም በደንብ እንገነዘባለን። ኢትዮጵያውያን በጋራ ሆነን የተሻለ መንግስት የተሻለ ስርዓት እንፈጥራለን፣ ብልጽግናችንን እናረጋግጣለን ብዬ ተስፋ አደርጋለሁ። በነገራችን ላይ ኢትዮጵያ አትፈርስም፣ አትሸነፍም፣ አትወድቅም። ያለፍንበት ፈተና ሁሉ የሚያሳየው ሬዚሊየንት ህዝብና ሀገር መሆናችንን በቀላሉ የማንፈርስ መሆናችንን ይሄን ለጠላትም ለወዳጅም አሳይቷል። የኢትዮጵያ ህዝብ ይቀጥላል። ምናልባት የተለመደ ጉዳይ ባይሆንም አሁን ደግሜ ማረጋግጥላችሁ ፈጣሪ ኢትዮጵያን ይወዳል፣ ይደግፋል፣ ያሻግራል። ይሄን አይተነዋል። በዚሁ መንፈስ በአንድ ልብ በተባበረ ክንድ ቀጣዩን ዘመን የተሻለ እናደርጋለን። የምክር ቤት ባለፉት 6 ዓመታት ለሰራቸው ገድሎች ታሪክ ያወሰዋል። በቅርበት ባየሁት ልምምዴ ከፍተኛ ምስጋናና አክብሮት ለእናንተ አለኝ። በተለየ ካፓሲቲ በጋራ ሀገር ለማበልጸግ እንደምንሰራ ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ።